ሉተር ክርስቶስ ብቻ ሲል በቃ ሁሉም ወደ ክርስቶስ መቅረብ ይችላሉ እያለ ነው። ካህናት አያስፈልጉም እያለ ነው የሚል ነገር ነው ሲያነሱ የምንመለከተው። ለማንኛውም ግን ያው በደንብ ፈተና አይተነዋል። እሱም በቀደሙ ላይ ፕሮግራሞቻችን ላይ ነገር ግን ምን ማለት ነው ክርስቶስ ብቻ ማለት ምን ማለት ነው ሲባል በጣም አጭርና ግልጽ የሆነ እንትን ማድረግ እንችላለን። ግልጽ የሆነ ነገር መናገር እንችላለን። እሱም ደግሞ ምንድነው ክርስቶስ ለክርስቲያኖች መካከለኛ እሱ ብቻ ነው ያለው ከእግዚአብሔር ጋር የሚያስታርቅ ስለ ዘላለም ሕይወት ለማግኘት እንደዚሁም ደግሞ ከሱ ጋር ከእግዚአብሔር ጋር ለሚኖረን የትኛውም ኑሮ መካከለኛው ክርስቶስ ነው እያልን ያለ ነው። ክርስቶስ ብቻ ስንል እያልን ያለነውን ነገር መጀመሪያ በደንብ መረዳት ስለሚያስፈልግ ማለት ነው። ስለዚህ ይሄንን ነው እያልን ያለ ነው። ኦኬ ስለዚህ ይሄንን ካልን በኋላ አንድ የመጽሐፍ ቅዱስ ላውጣና ይቅርታ ጠየቅ ይችላል። ሄሎ አይሰማም? ይቻላል ግን ልጨርስና ትጠይቃለህ። ኦኬ እሺ ስለዚህ የኦንላይን ባይብል እየተጠቀምኩ ስለሆነ ነው። ቲቶ ምዕራፍ 2 ላይ አሁንም እንመልከት። ክርስቶስ መካከለኛ ነው። አንደኛ መካከለኝነቱ ቀጥታ በእግዚአብሔርና በሰው መካከል መቆሙ ነው። ኦኬ በእግዚአብሔርና በሰው መካከል ያለ የመሆኑ ጉዳይ ነው። ስለዚህ ሰዎች በቀጥታ በክርስቶስ በኩል ወደ እግዚአብሔር መድረስ ይችላሉ። ትክክለኛው መጽሐፍ ቅዱሳዊ ትምህርት ስለ ክርስቶስ ያለው እሱ ነው። ክርስቶስ ብቻ ስንልኛ በክርስቶስ መካከለኝነት ወደ አብ መቅረብ ስለሚቻልና ስለተቻለ በክርስቶስ መካከለኝነት ቀጣዩ ኑሯችንን ክርስቲያን ላይፍን መኖር ስለሚቻል በክርስቶስ መካከለኝነት የሚመጣውን ዘመን የሚመጣውን መንግስት ስለምንወርስ ስለዚህ ክርስቶስ ብቻ ነው መካከለኛችን እያልን ያለን። ኦኬ እንደዛ እያልን ያለን። ስለዚህ ክርስቶስ ብቻ የሚለው መጀመሪያ እንትን ማድረግ አለብን፣ ኤስታብሊሽ ማድረግ አለብን። ስለዚህ ካህናት አያስፈልጉም እያልን አይደለም። አገልጋዮች አያስፈልጉም እንደው ልዩ አገልጋዮች ልዩ ስል የሙሉ ጊዜ አገልጋዮች ብቻ ራሳቸውን ሰጥተው እንትን ያደረጉ ማለት ነው። እግዚአብሔርን የሚያገለግሉ ህዝቡን የሚያገለግሉ አያስፈልጉም እያልን አይደለም። የክህነቱ ስልጣን ግን የክርስቶስን ስራ መውሰድ የለበትም እያልን ያለው። ምክንያቱም ክርስቶስ ብቻውን በቂ የሆነ መካከለኛ ነው፣ አዳኝ ነው፣ ሊቀ ካህን ነው፣ ደግሞ የድህነታችን ምንጭ ነው እያልን ያለው። ስለዚህ ማንም ሰው የትኛውም አገልጋይ የትኛውም የምናደርገው ስራና አገልግሎት በሙሉ መካከለኛ መሆን አይችልም። በቂ የሆነ መካከለኛ በቂ የሆነ አዳኝ መሆን አይችልም። ሊቀ ካህን መሆን ወደ እግዚአብሔር ሊያገናኝ ከእግዚአብሔር ጋር ሊያገናኝ አይችልም። የድነታችን መጀመሪያም መፈጸሚያም መሆን አይችልም። ኦኬ በእግዚአብሔርና በእኛ መካከል ቆሞ እነዚህ ሊያደርግልን የሚችል ብቸኛው ማን ነው እያልን ነው? ክርስቶስ ነው እያልን ያለን። ኦኬ ከየት አመጣችሁት? ይኸው ቲቶ ምዕራፍ 2 ቁጥር 5 እንደዚህ ነው። አንድ ጊዜ ሶሪ ቲቶ አልኩ። አንደኛ ጢሞቴዎስ ነው። ቲቶ ላይ ሐሳብ ይቀርቷል። እሺ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እንደዚህ በስመ አብ ኦንላይን ባይብል ግን ሲያናድድ። እሺ እንዴ እሺ አብዬ ላንብብልህ እንዴ ነኝ? እሺ አንብብልኝ ወይ ካልሆነ ኔትወርኩ ሲያስጠላ ያ ስልኬ ላይ ስለሆነ ያለው ልክ ነው፣ ለመክፈት ያስቸግራል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንብብልኝ። እሺ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እንዲህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። እሺ በዚህ ክፍል ላይ ስትመለከቱ ሁለት ነገር ይናገራል። መጀመሪያ አንድ እግዚአብሔር አለ ይላል። አንድ እግዚአብሔር አለ ካለ ሉክ በደንብ አንድ እግዚአብሔር አለ ካለ ሌላ እግዚአብሔር የለም ማለት ነው። አንድ አምላክ ነው ያለው ማለት ነው። ስለዚህ ሌሎች አማልክት ነን ብለው የሚመጡ ቢኖሩ ስህተት ይሆናል ማለት ነው አይደለ? ኦኬ አንድ እግዚአብሔር አለ ብሎ ሌላ አምላክ የለም እያለን ከሆነ እንደዚሁም ደግሞ አንድ መካከለኛ አለ ብሎ ሲናገር ኦኬ
አንድ መካከለኛ አለ እሱም ሰው የሆነው ኢየሱስ ክርስቶስ ነው ብሎ ሲናገር ሌላ መካከለኛ የለም እያለ ነው። ሌላ መካከለኛ በጭራሽ የለም እያለ ነው። እንግዲህ አንድ እግዚአብሔር አለ ሲባል በቃ አለቀ። እነ በዓለም አማልክት አይደሉም፣ እነ ማንም አማልክት አይደሉም። በቃ እግዚአብሔር ብቻ ነው አምላክ እያለ ነው። መካከለኛ እንዳለ ስንል ተመሳሳይ ነው። ከኢየሱስ በስተቀር መካከለኛ የለም እያለ ነው። አንድ ሜዲయేተር ነው ያለው። ሰውም አምላክም ነው። አምላክ ስለሆነ ሊያድነን የሚቻል ሰው ስለሆነ ደግሞ የእኛን ድካም የሚረዳ ሊቀ ካህን አለን እያለን ያለ ነው። ስለዚህ ይሄ የመጀመሪያው ነገር ነው ማለት ነው። ስለዚህ ክርስቶስ ብቻ ስንል መካከለኛችን ኢየሱስ ክርስቶስ ብቻ ነው እያለን ያለ ነው። አሁንም የመካከለኛ ቃላትን ዝም ብለን እናያቸው። ዕብራውያን 9:15 ላይ እስቲ እናውጣ። እየለጠፋችሁ ያላችሁን ተባረኩ። ዓለም ጸግሽ የኢየሱስ መካን መስካሪ ኢየሱስ መካን ሳምሪ ተባረኩ። ዕብራውያን ላይ ደግሞ እንሂድና 9:15 እንመልከተው እስቲ አስቼ ከቻልክ እኔ ለካ ዝግ ነው። 9 ከስንት 15 ስለዚህም የፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዠው ሞት ስለሆነ የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው። እሺ በዚህም ክፍል ላይ ደግሞ እሱ የአዲስ ኪዳን መካከለኛ ነው። ዕብራውያን 12:24 አውጣውና እስከዛ ያ 24 12:24 አውጣውና እኔ 9:15 አሁን የተነበበውን ላብራራላችሁ። እንግዲህ እሱ ምንድነው አለ? የአዲስ ኪዳን መካከለኛ ነው። ኦኬ መካከለኛ ነው። ከምን ጋር የተገናኘ ነው? ኦኬ የመጀመሪያው ነገር ድህነት ጋር የተገናኘ ነው። ቀጥታ ከቤዞታዊ ስራ ጋር ከሪዴምፕሽን ጋር የተገናኘ ነገር፣ ቀጥሎ ከውርስ ጋር የተገናኘ ነገር። ኦኬ ቃል የተገባው ፕሮሚስ የተደረገውን ያንን የተስፋ ቃሉን እንዲቀበሉ ብሎ የውርስን የርስትን ጉዳይ ይናገራል ማለት ነው። ኦኬ ሌላው ነገር ደግሞ ሞት የሚል ነገር ደግሞ ያስቀምጣል። ሞት የሚል ነገር ደግሞ ያስቀምጣል። ኦኬ ስለዚህ አንደኛ ከሞት ጋር አፋቶናል፣ ሁለተኛ አድኖናል፣ ተቤዥቶናል፣ ሶስተኛ ተስፋውን እንድንወርስ የተጠበቀልንን ያንን ርስት እንድንወርስ ተስፋ ሆኖናል። ይህንን ያገኘነው በክርስቶስ የመካከለኝነት ስራ ነው። የዚህ ኪዳን መካከለኛ፣ በዚህ ኪዳን ውስጥ ያሉ የነዚህ በረከቶች መካከለኛ፣ እነዚህን ኪዳን ልናገኝበት የምንችለው ብቸኛው ኮዛችን ኢየሱስ ብቻ ነው እያለን ያለው። ኦኬ ስለዚህ አሁን ዕብራውያን 12 ደግሞ አንብብልን እስቲ 12:24 እሺ 12:24 የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ክርስቶስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ስለዚህ አሁንም ወደዛ ወደ መርጨት ደም ደርሳችኋል። ወደ መርጨት ደም ደርሳችኋል። ወደማ ወደ ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ ወደ ሆነው ወደሱ ከአቤል ይልቅ የሚሻለው እንደሚናገር የመርጨት ደም ደርሳችኋል። የአቤል ደም ምን ተናገረ ሲባል የአቤል ደም ከምድር ሆኖ ወደ ሰማይ ይጮህ ነበረ፣ ፍረድ ብሎ ይጮህ ነበረ። ኦኬ ይጮህ ነበር። ቃየን ያልሰማው እግዚአብሔር ብቻ የሰማው ደም ነበረ። የኢየሱስ ደምስ የተሻለውን ይናገራል። ምን ብሎ ይናገራል? ማራቸው ብሎ ይናገራል። ማራቸው ብሎ ይናገራል። ሞቼላቸውን ለውና ማራቸው፣ ገለውኛልና ፍረድባቸው አይደለም ሞቼላቸውና ማራቸው ብሎ ይናገራል። እሺ ከአቤል ይልቅ የሚሻለውን የሚናገረው ይሄ ደም ይሄን ያህል ነው የሚናገረው። ኦኬ ሞቼላቸዋለሁና ማራቸው ይላል። የአቤልስ ገድሎኛል በጽድቅ ምክንያትና ተበቀለው ይላል። ኦኬ ስለዚህ ሁለቱ የተለያዩ ነገሮች ናቸው። ከየት አመጣኸው ካላችሁ የአቤል የደሙ ደም ይጮሃል ወደኔና ምን አድርገህ ነው የመጣኸው ብሎ እግዚአብሔር ቃየን ላይ ሲፈርድበት ስለምንመለከት ማለት ነው። የአቤል ደም ወደ እግዚአብሔር ጮሆ ቃየን ላይ ሲያስፈርድ፣ የኢየሱስ ደም ወደ አባቱ ጮሆ እኛን ያስምራል። ሃሌሉያ ማይ ጋድ። ከዚህ በላይ መባረክ ምን አለ? ክርስቶስ ብቻን የሚቃወም ሰው ራሱ የክርስቶስ ተቃዋሚ መንፈስ መሆን አለበት። ወደዚህ ደም ደርሳችኋል፣ የተሻለውን ወደሚናገር የመርጨት ደም ደርሳችኋል ያለ ይናገር። እሺ እዚሁ ዕብራውያን ላይ እንጨርስ እስቲ 7:23 ጀምረህ አንብብልን እስቲ።
እስከ 7:25 ድረስ ነው። ቃሌ 12 ላይ ያለው ነው። ታች ልሂድ። ኖ ዕብራውያን 7 ከ23 ጀምሮ። እሺ ዕብራውያን 7 ከ23 ጀምሮ። እሺ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ቅዱስና ያለ ተንኮል ነውር የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞ አድርጓልና። ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና፣ ከሕግ በኋላ የመጣው የመሐላ ቃል ግን ለዘላለም ፍጹም የሆነውን ልጁን ይሾማል። ቴንክ ዩ። አስቀድሞ ምዕራፍ 7 ቁጥር 23 ላይ ስትመለከቱ እንዳይኖሩ እነሱ ሞት የከለከላቸውና ካህናት የነበሩ ብዙ ናቸው አለ። ስለዚህ ብዙ ካህናት አሉ ነው ፖይንቱ። ካህናት የነበሩ ብዙዎች ናቸው። ብዙ የሆኑበት ምክንያት ምንድነው ሲባል፣ ብዙ የሆኑበት ምክንያት አንድ ክህነቱ ላይ አንድ ችግር ስላለ ነው። እሱ ምንድነው? ካህናት የሆኑት ብዙዎች የሆኑበት ምክንያት ማለት ነው አንድ ችግር ስላለ፣ እሱ ምንድነው? ሞት የሚከለክላቸው ሟቾች ስለሆኑ ነው ይላል። ኦኬ ቀጥሎ ደግሞ ቁጥር 26 ላይ ስትመለከቱ ደግሞ ቁጥር 27 ላይ 26 እና 27 ላይ እርሱ እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም ማለት። ሌላው ችግር ደግሞ እነዚህ የመጀመሪያዎቹ የብሉይ ኪዳኖቹ ካህናት ላይ ስለ እነሱ ኃጢአት ስለ ራሳቸው ኃጢአትም ጭምር መስዋዕት የሚያቀርቡ ከመሆናቸው የተነሳ እነሱ ራሳቸው ንጹህ አልነበሩም። ኦኬ ንጹህ አልነበሩም። እሱ ብቻ አይደለም ደግሞ የዚህ ክህነት ሌላኛው ችግሩ ደግሞ ካህናቱ ዕለት ዕለት ደግሞ ያቀርቡ ነበር ይሄን መስዋዕት። በቃ በየዓመቱ በየጊዜው በቃ ይሄን መስዋዕት ማቅረብ ነበረባቸው። ስለዚህ እነዚህ ካህናት ብዙ የሆኑበት ምክንያት ዕለት ዕለት የሚያቀርቡበት ምክንያትና ኢፌክቲቭ ክህነት የሌላቸው ትልቁ ምክንያት ይሄ ነበር። ኢየሱስ ደግሞ እነርሱ ሞት ከልክሏቸዋልና ብዙ ናቸው። እሱ ግን አንድ ሊቀ ካህን ለምን ሲባል ሞት አይከለክለውም። ዘላለማዊ ሊቀ ካህን ሞት አይከለክለውም። እሺ ሞት አይከለክለውምና ለዘላለም ሊቀ ካህን ሆኖ ይኖራል። ለዘላለም ሞት የማይከለክለው ሊቀ ካህን ከሆነ ሰዎች ሁሉ በእርሱ በኩል ወደ እግዚአብሔር መጥተው መዳን ይችላል። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ብቸኛው አማላጅ እሱ ለምን ለዘላለም የሚኖር አማላጅ ነው። ለዘላለም የሚኖር ከእግዚአብሔር ጋር የሚያስታርቅ ነው። ስለዚህ በሱ ወደ እግዚአብሔር የሚመጡትን ፈጽሞ ነው የሚያድናቸው። በሱ በኩል ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል ብቻ ሳይሆን ፈጽሞ ሊያድናቸው ይችላል። ምንም ጥርጥር በሌለው መልኩ ሊያድናቸው ይችላል። ኦኬ ስለዚህ አንዱን ነገር ኦቨርካም አደረገው ማለት ነው። ምኑን ኦቨርካም አደረገው? ብዙ የሆኑበትን ምክንያት ሞት ከለከላቸው ብዙ የሆኑበትን ምክንያት ኢመዋቲ በመሆን ከሞት ከተነሳ በኋላ ድጋሚ ለሞት ባለመገዛት ምን አደረገው? ኦቨርካም አደረገው። እሱ ብቻ ግን አይደለም። እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት መስዋዕት ላይ ያቀርብ አይደለም የገባው። እስከዛ ድረስ አስችዬ ዕብራውያን 10 ላይ ታወጣልኛለህ ቁጥር 20 ላይ እስከ ቁጥር 23 አነበልናል። እስከ ቁጥር 22 አነበልናል። እሺ ስለዚህ ሁለተኛው ፖይንት ደግሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ሊያቀርብ አይደለም የገባው። ሊያቀርብ የማያስፈልገውም ለምን? ኃጢአት የሌለበት ሊቀ ካህን ስለሆነ ከሰማያት ከፍ ያለ እንደዚህ ያለ ሊቀ ካህናት ከኃጢአተኞች የተለየ ኃጢአት የሌለበት ሊቀ ካህን ቅዱስ ሊቀ ካህን ተንኮል ነውር የሌለበት ይሄ ሁሉ እነዛኞቹ ሊቀ ካህናት ጋር ነበር። ስለዚህ እሱ አማላጃችን ምን አይነት አማላጅ? ሞት የማይከለክለው ኃጢአት የሌለበት ስለ ራሱ ማቅረብ የማያስፈልገው አንድ ጊዜ ያቀረበው ነገር ለዘላለም ኢፌክቲቭ ስለሆነ ከዚህ የተነሳ ስለዚህ በሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድን የሚችል አማላጅ፣ በሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድን የሚችል አስታራቂ፣ በሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድን የሚችል ሊቀ ካህን። በቃ ስለዚህ ጉዳይ ማውራት ከጀመራችሁ
ኤኒዌይ እንቀጥል። አሺ አንብብልን እስኪ። ተባረኩ ውዶች የለጠፋችሁ ያላችሁ። አሜን። እንግዲህ ከ19 ላድርገው። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል በቂ ነው። እሺ ቴንክ ዩ። ስለዚህ እዚህ ቦታ ላይም ልክ የዚህን ሊቀ ካህን ግብር በሚያሳይ መልኩ እኛ ታዲያ ምንድነው ማድረግ ያለብን የሚለውን ነገር ግልጽ በሆነ መልኩ ያስቀምጠዋል። እንግዲህ ወንድሞቼ በመረቀልን በአዲስና በሕያው መንገድ አዲስና ሕያው መንገድ መርቆልናል ሊቀ ካህኑ ከሞት ሲነሳ። ኦኬ አዲስና ሕያው መንገድ መርቆልናል፣ ከፍቶልናል። አዲስና ሕያው መንገድ መንገዱ ሁለት ባህሪያት አሉት። አንደኛ አዲስ ነው፣ ተሄዶበት አያውቅም። ይሄን መንገድ እነንትና ረግጠውት አያውቁም፣ እነንትናም ሄደውበት አያውቁም፣ እነንትናም ተንከባለውበት አያውቁም፣ እነንትናም እስቲን ሞክረው ብለው ገባ ብለው አልወጡበትም። ይሄ መንገድ አዲስ መንገድ ነው። ቀጥሎስ ሕያው መንገድ ነው። እዚህ መንገድ ላይ ወንበዴዎች የሉም። እዚህ መንገድ ላይ የሚያሰጋ ጨለማ የለም። እዚህ መንገድ ላይ ባዶነት እንዲሰማቸው የሚያደርግ ነገር የለም። እዚህ መንገድ ላይ ሊቀ ካህኑ እዛ ገብቶ ቢቀርስ ቢቀሰፍስ በእኛ ኃጢአት ምክንያት አትሉም። ኦኬ ቃጭልና ገመድ እግሩ ላይ ታስሮ ነው ያ ሊቀ ካህን የሚገባው። ምክንያቱም ምናልባት እዛው ከቀሰፈው አትገባም፣ ተጎትቶ ይወጣል ሌላ እስኪሾም ድረስ በቃ አለቀ። ኦኬ ከዚህ የተነሳ ሕያው የሆነ ነው። ሞት የሚሸት አይደለም። ወይኔ ገብቶ ቀረ የምትሉት አይደለም። እንደገባ እናንተን ይዟችሁ ይገባል። በመረቀልን በአዲስና ሕያው መንገድ ዋው እኔ ሰበክ ነው እያለኛለሁ። አስተምራለሁ። ኦኬ በአዲስና በሕያው መንገድ በመረቀልን ወደሱ እንድንቀርብ ይላል። መንገዱ በጣም የሚገርም መንገድ። ከዚህ በፊት ብያችኋለሁ። ቸርች ሂስትሪ ላይ ስትመለከቱ ወንጌል እንዴት ነው ወደ አሌክሳንድሪያ የሄደው? ወንጌል እንዴት ነው ወደ ግሪክ የሄደው? ወደ ተለያዩ ሀገራት የሄደው ወንጌል እንዴት ነው ስትሉ የሮም መንግስት በከፈተው መንገድ። በተለይ እስክንድሪያ ወንጌል በጣም ወደ አፍሪካ ለመምጣቱ በኋላ ላይ በጣም ፍሎሪሽ ለማድረጉም ወንጌል በጣም ስትራቴጂክ ከተማ ነበረች። እዛ ቦታ ላይ ሜዲትራኒያን ላይ ግን ወንበዴዎች ነበሩ፣ የባህር ወንበዴዎች ነበሩ፣ ወይም ደግሞ ፓይሬትስ ነበሩ። ስለዚህ ከፍልስጤም ምድር ተነስታችሁ እዛ ደርሳችሁ ወንጌል ለማድረስ በጣም ከባድ ነበር፣ በጣም ከባድ። ኦኬ ስለዚህ የሮም መንግስት በጀነራል ፖምፔ አማካኝነት ምንድነው ያደረገው? እነዛን የባህር ወንበዴዎች አጸዳቸው፣ ጨረሰና እነሱን ገደለና መንገዱን ክፍት አደረገው ለገበያ ክፍት በሆነው መንገድ ወንጌል ሄደበት። ስለዚህ ለዛ ነው ገላትያ 4:4 ላይ ነገር ግን የዘመን ፍጻሜ በደረሰ ጊዜ፣ ፍጻሜ የሚለው ባለፈው አንድ ጊዜ ብያቸዋለሁ መሰለኝ፣ እግዚአብሔር የቀጠረው ጊዜ በደረሰ ጊዜ ማለት ነው። እግዚአብሔር የቀጠረው ሰዓት፣ እግዚአብሔር ይሄ ነው ያለው ጊዜ ሲደርስ ክርስቶስን ላከው። ከሴት የተወለደው ከሕግ በታች የተወለደውን እሱን ክርስቶስን ላከው ብሎ ሲናገር የዘመን ሙላት ወይም ደግሞ ይሄ እግዚአብሔር የፈለገው የቀጠረው ጊዜ ይሄን ጭምር ያመለክታል። ወይም ደግሞ ወንጌል የሚደርስበትን ነገር እግዚአብሔር ወንጌል የሚደርስበትን ያንን ሁኔታ ጭምር የሚያመቻች መንግስት እስኪመጣ ድረስ ራሱ ጠብቆታል ብለው የሚያብራሩ ሰዎች አሉ። እስከ ስነ ቋንቋ የግሪክ ቋንቋ ላይም ተመሳሳይ ነገር ይነሳል ምናምን። ግን ምንድነው እዛ ውስጥ እያወራ ያለሁት መንገዱ ባይጠረቅ ኖሮ ወንጌል ባልደረሰ ነበር። አሁን እግዚአብሔር ክርስቶስ አሁን መንገድ መረቀልን። ምን አይነት መንገድ መረቀልን? በቃ ወደዛም ወደዚህም የማይል ወንበዴ የሌለበት ሞት የማይሸት ጨለማ የሌለበት መንገድ መረቀልን። አዲስ መንገድ፣ ማንም ሄዶበት የማያውቅ መንገድ መረቀልን። እኛ ምን እናርግ? ወደ ቅድስት። ይሄ መንገድ ወደ የት ይወስዳል ሲባል ወደ ቅድስት። ይሄ መንገድ ወደ ምድራዊቷ ኢየሩሳሌም፣ ወደ ምድራዊቷ ቤተ መቅደስ የሚወስድ አይደለም። ይሄ መንገድ ወደ የት ይወስዳል? ወደ ቅድስት ይወስዳል። ወደ ዘላለሙ ወደዛ መንግስት ይወስዳል። ወደ እግዚአብሔር ፊት ይወስዳል። ኦኬ በኢየሱስ ደም። በምን በኩል? በኢየሱስ ደም። መንገዱ አያችሁ፣ በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን መጋረጃውን ገለጥ አድርገህ መግባት ነው የሚጠበቅብህ። የትኛው? ስጋው በክርስቶስ ባፈሰሰልህ ደሙ በቆረሰልህ ስጋው ማመን ብቻ ነው የሚጠበቅብህ። ከዛስ ወደ እግዚአብሔር እንድትገባ ድፍረት አለ። ለምን? በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለ። ይህ ካህን ስላለ በቃ በዚህ በመረቀልህ መንገድ ብቻ ወደ እግዚአብሔር መቅረብ ነው። ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት መንገድ በቅን ልብ ብሎ ይናገራል። ስለዚህ አሁንም መካከለኛችን ኢየሱስ ነው። እነዚህን በረከቶች ያገኘነው ከማን ነው? ከኢየሱስ ነው። በማመን በኢየሱስ ነው። ለማን? ለራሱ ለኢየሱስ እንድንሆን። ስለዚህ ክርስቶስ ብቻ ስንልኛ ይሄንን እየተናገርን ያለ ነው። ይሄንን የሚክድ ማን አለ?
ኦኬ ይሄን የሚክድ ማን ነው? ኦኬ እስቲ የመጨረሻ እንመልከት። ዕብራውያን ዛሬ በዕብራውያን አድርገው ዕብራውያን በጣም ፌቨራይት ክፍሌ ነውና ዕብራውያን ምዕራፍ 4ን እስቲ ከቁጥር 14 እስከ 16 ያለውን ደግሞ አስኪ ያነብልን። 4 ከ14 እስከ 16 እሺ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንቀበል ዘንድ በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ልቀጥል ቃልዬ? አይ በቃ እሺ። ስለዚህ በሰማያት ያለፈ ትልቅ ሊቀ ካህናት አለን። እሱ ማን ነው? ኢየሱስ ነው። ቅድም ያወራን ሊቀ ካህናት ሊቀ ክህነቱ በገዛ ደሙ ያስገኘው ነው። ሉክ ቅድም እንዳወራ ነው ሊቀ ክህነቱ ካለፈው ክህነት እጅግ በጣም የሚበልጥ ነው። ጸንተን ሃይማኖታችንን እንጠብቅ። ለምን? በሰማያት ያለፈ ሊቀ ካህናት ስላለ። ይሄ ሊቀ ካህናት ምን ያደረገ ነው? ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። ስለዚህ ምን ያደርጋል? በድካማችን ምን ያደርግልናል? ይራራልናል። ደክማችኋል? አዎ ሊቀ ካህናት ናቸው። ደክማችኋል? አዎ እንትና የምትባለው የእናንተን 50 ትውልድ ለማዳን የእናንተን 50 ትውልድ ይቅር ለማስባል የተቀመጠችና ኪዳን የተቀበለች ቅድስት ሴት አይደለችም ያለችው። እከሌ የተባለ 22 ትውልድ ዝክር ዘክራችሁ የምትድኑበት ቅዱስ አይደለም ያለው፣ የምትማሩበት ቅዱስ አይደለም ያለው። ማን ነው? በነገር ሁሉ እንደኛ የተፈተነ ሊቀ ካህናት፣ ሊራራልን የሚችል ሊቀ ካህናት። ስለዚህ ስትደክሙ ያውቃል፣ ይራራላችኋል። ስትደክሙ ይረዳል፣ ይራራላችኋል። ምን ማድረግ ነው የሚያስፈልጋችሁ እናንተ? በእምነት ወደ ጸጋው ዙፋን መቅረብ። ለምን? ታላቅ ሊቀ ካህናት ስላለ። ለምን? በእግዚአብሔር ፊት ያለ ታላቅ ሊቀ ካህናት ስላለ፣ አምላክም ሰውም የሆነ መካከለኛ የሆነ ኦኬ፣ አምላክ ስለሆነ የሚያድነን፣ ሰው ስለሆነ እንደኛው የተፈተነ ድካማችንን የሚረዳ፣ ስለዚህ ወደሱ በቀረበን ጊዜ የማያሳፍረን የሚያግዘን የሚረዳንን ጸጋ የምንቀበልበት ሊቀ ካህናት ስላለ። ዋው! ስለዚህ ወደዚህ መካከለኛችን ወደዚህ ሊቀ ካህናችን በእምነት እንቅረብ ያለ ይናገራል። ስለዚህ ክርስቶስ ብቻ ስንልኛ ይህን እያልን ነው። ይህን ሊያደርግ የሚችል መካከለኛችን ክርስቶስ ብቻ ነው። ምሕረት ልናገኝበት፣ ይቅርታ ልናገኝበት፣ ሊያማልደን፣ ሊያስታርቀን፣ በእግዚአብሔር ፊት ሊያቀርበን የሚችል ሌላ አካል ጭራሽ የለም እያልን ያለ የለም። ጭራሽ የለም። ስለዚህ ሮሜ ምዕራፍ 5 ላይ እስኪ ስለሄደ አውጥቻለሁ። አክቹሊ ላንብብላችሁ። እንግዲህ በእምነት ከጸደቅን ይላል ሲጀምር በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔር ክብርም ተስፋ እንመካለን። ስለዚህ በጌታችን በክርስቶስ ሰላምን እንያዝ። አንዳንዶች ሰላምን እንያዝ የሚለውን ሰላም አለን ብለው ይተረጉማል። በክርስቶስ በኩል በቃ በእምነት ጸድቀናልና በክርስቶስ በኩል አሁን ሰላም አለን። ምን አይነት ሰላም ነው ያለን ሲባል ኦኬ፣ ምን አይነት ሰላም ነው ያለን ሲባል ቁጥር 7 ጀምሮ እንመልከተው። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል እና ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ክርስቶስ እኛ ኃጢአተኞች ሳለን ገና ጠላቶች ሳለን ገና እኛ ኃጢአተኞች ሳለን ስለኛ ስለሞተ እግዚአብሔር እንዴት እንደሚወደን የራሱን ፍቅር ያለውን ፍቅር ያስረዳል እና ቁጥር 9 ላይ ይልቁንስ እንግዲህ አሁን በደሙ ከጸደቅን መጽደቅ ብቻ አይደለም በእርሱ ከቁጣው እንድናለን። ገና ከሚመጣው ቁጣ ራሱ በእርሱ በቃ እንድናለን። ከገና ከሚመጣው ቁጣ ራሱ በቃ አሁን እርግጠኞች ነን። ቁጥር 10 ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ ምን እንላለን? እንድናለን። ኦኬ፣ በሕይወቱ ደግሞ እንድናለን። ይህም ብቻ አይደለም፣ ነገር ግን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን እያለ ይናገራል። ስለዚህ የክርስቲያን ሕይወት ከመጽደቅ ጀምሮ እስከ መክበር ድረስ ከመጽደቅ ጀምሮ እስከ መክበር ድረስ የእግዚአብሔር መንግስት ውስጥ የክርስትና ሕይወት ውስጥ ከመጽደቅ ጀምሮ እስከ መክበር ድረስ ትምክህታችን፣ መካከለኛችን
መገኛችን እግዚአብሔርን ልናገኝበት የምንችልበት መንገድ፣ ከእግዚአብሔር ጋር ልንታረቅ የምንችልበት መንገድ፣ ከእግዚአብሔር ጋር ሰላም የምንፈጥርበት መንገድ፣ ከእግዚአብሔር ጋር አብረን የምንኖርበት ብቸኛው መንገድ ክርስቶስ ነው እንጂ ሌላ የለም ይላል። ሌላ የለም። ኦኬ። ስለዚህ ክርስቶስ ብቻ ስንል ይሄንን እያለን ወይንም ሊቃወም የሚገባው እና የሚችል ሰው አለ ብዬ ነው ያለው። ጨረስን። ተባረክ። መልካም ቃልዬ፣ ተባረክ። በጥሩ ሁኔታ ነው እንትን ያልከው። እሺ ወርልድ ሰላም ነው? እኔ ደህና ነኝ። በመጀመሪያ የእግዚአብሔር ሰላምና ጸጋ ይብዛላችሁ፣ እግዚአብሔርም የቃሉን እውነት ይግለጥላችሁ። ግን ያው እንደ ወንድማማች ስለምንማር ላይክ የተወሰኑ ነገሮችን በወንድምነት እነግራችኋለሁ። መቀበል ውስጣችሁ መርምራችሁ መንፈስን ሁሉ መርምሩ ስለሚል ውስጣችሁ ከተቀበለ ተቀበሉት፣ ካልተቀበለ ደግሞ ዲስካርድ አድርጋችሁት እንለያያለን። ምን ጥያቄ ነው ያለ ወይስ ምንድነው? ጥያቄ ነው ግን ባብራራው ደስ ይለኛል። ዶንት ማይንድ ለዛ ባራ ቤተሰብ ከሆንክ ሌሎች ልጆችን እንጠይቀ። ለምሳሌ አብሬ ያለ እኔ ኦርቶዶክስ ነኝ። ሁሉንም በሰላም ስለምንጥር ስለምን ነው ነው። እሺ እንግዲህ የመጀመሪያው ጥያቄ እናንተ እንግዲህ ላይክ አንዱ የምታምኑት ክርስቶስ ብቻ ለመዳን ክርስቶስ ብቻ ትላላችሁ አይደል? ጥያቄ ነው። እንደዛ ካላችሁ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ ለመዳን ለኛ ስራ የላቸው? ትርጉሙን ሳስቀምጥ ነበር ካደለ ዘውድ ያ ግን ክርስቶስ ብቻ ነው ያልከኝ። እንግዲህ ክርስቶስ ብቻ ነው ለመዳን ካልክ እኔ ደግሞ አብም ወልድም ክርስቶስም ለመዳናችን ይላሉ። ስለዚህ የተረጎምኩትን ሰምተሃል አይደል? እሺ እሱን ዝላለሽ። ሌላ ጥያቄ ልጠይቅ? አትዝለል እንጂ የተረጎምኩትን ሰምተሃል ወይ? እኔ ላይክ እኔ ከሰሞት የተረዳሁት ክርስቶስ ስትል ነበር። እኔ የጠየቅኩ የተረጎምኩትን ሰምተሃል ወይ ነው ያልኩት። ዘውርድ እሺ ተርጉምልኝ እንደገና። ሌላ ነገር አልተረጎምልህም። ሰምተሃል ወይ የተረጎምኩትን ነው ያልኩ። ያ ቁጭ ብዬ ሰማ ነበር። እኔ ከሰማሁት አንፃር ነው እየጠየቅኩ። እሺ አስታውሰኝ እስቲ። ለምንድን ነው ላይክ እኔ አሁን እንትን ዲቤት ነው እንዴ? እኔ የተሰማኝን ነው እኮ እየጠየቅኩ ያለ፣ ለመከራከር እኮ አይደለም። እኔ ወረድ ሰላም ይብዛላችሁ ብለህ ሰላማችንን ነሳን። ሳትሰማ ትጠይቃለህ። እዛውታችሁንና እሺ ልንገርህ ምን እንደሆነ እዛውታችሁን። ግን አብስ ወልድስ መንፈስ ቅዱስስ አይባልም። መካከለኝነት ነው እያወራን ያለው። ኦኬ መካከለኝነት ነው። አብ መካከለኛ ሆኖላል፣ መንፈስ ቅዱስ መካከለኛ ሆኖላል ተብሏል። ስለዚህ መጀመሪያ መስማት ይቅደም። እንደው የሆነ ነገር ስለተነሳ ፕሮቴስታንት ስላነሳው ብቻ መቃወም አይሆን። በዛ ላይ ይሄ የትምህርት ጊዜያችን ጥያቄ ካለ ትጠይቃለህ። ዲቤት ሲሆን እንጠራሃለን። ዲቤት ከፈለክ ደግሞ ማለት ነው። ካለዛ ስትጠይቅ ደግሞ በትክክል የሰማኸውን ጠይቅ። የራስን ትርጉም ሰጥተህ አትጠይቅ። ስንት ደቂቃ ሙሉ ለፍልፌ አረስቶታል ያስታው እንትን ያልኩትን ራሱ ማለት ነው ያስተማርኩት። ሌሎች ይቀጥሉ። እሺ አሁንም ለአብሪ እድል እንስጠውና ከዛ የኛ ልጆች እንትን ይላሉ። አለ አብሪ ኮኮብ አሉ። እሺ ጥያቄ ካለ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ነጥቦችን ለመያዝ ሞክሬ ነበረ እየጻፍኩ ነው የምትለውን ነገር። አንድ 5 ጥያቄዎች ናቸው ያሉት። ዝም ብዬ ነጥቡን ብቻ ልንገርና አንተ ምን ማለት እንደፈለግ ከመጽሐፍ ቅዱስ ታብራራልኛለህ። እኔ ኦርቶዶክስ ነኝ። ኢየሱስ ክርስቶስን አማላጅነት ስትናገር ማራቸው ይላል፣ ይጸልይልናል እያልክ ደጋግመህ የተናገርከውና እኔ ማራቸው ብሎ የተናገረበትን አንድ ጥቅስ በተሰጠን የሚለው ነው። ሁለተኛው ጥያቄ ኢየሱስ ክርስቶስ ይቅርታ አብሪ ኮከብ እንትን እያለኩኝ አንዳንዱን እየመለስኩ ቢሄድ በጣም አሪፍ።
እንዴት ነው ኢየሱስ ክርስቶስ ማራቸው እያለ በጸሎት ሲናገራል? እንደው ከአቤል ደም ጋር መሳሰል ነገር ነውና ያስረዳኝ። እሺ ማራቸው ብሎ ይጸልያል እኮ ግን እኔ አላልኩም እኮ ብለሃል እኮ ኢየሱስ ክርስቶስ። ኧረ እኔ አላልኩም። እኔ እየጻፍኩ ስለሆነ ካላልክ በቃ በዚህ ተስማምተና መጠየቅ የለብኝም። ለኔ ወይ በትክክል አልሰማሁም። አይ ቆይ አዎ በትክክል አልሰማሁም እና በትክክል አልሰማሁም። እንዴት እንዳለን ላስታውስ ድጋሚ እንድትጽፍ ማለት ነው። ድጋሚ ጻፍ። ግን መጻፍህን ወድጃለሁ። እኔ ያልኩት ማራቸው ላይ ይጸልያል አይደለም። ከአቤል ደም ይልቅ የሚሻለውን ወደሚናገር የመርጨት ደም ደርሳችኋል። የአቤል ደም እሱን የአቤል ደም ወደ እግዚአብሔር የደሙ ድምጽ ይጮሃል ሲባል ደሙ ጸለየ ማለት አይደለም። አቤል ጸለየ ማለት አይደለም። ይሄ ኢዲዮማቲክ ምልክት ነው። ኦኬ ደሙ ጸለየ ሳይሆን የደሙ ድምጽ ይጮሃል ማለት ሲምፕሊ ያፈሰስከው ደም ፍርድን ይጠይቃል። በቃ ፍርድን እንዲናገራል ወይም ደግሞ አንተ ላይ እንድፈርድብህ ያደርገኛል ያፈሰስከው ደም አይደለ እንዴ? ስለዚህ ማለት ደሙ ይጮሃል አቃለው ነው የምትለው ይናገራል ነው የምትለው? አሁንም እየሰማኸኝ አይደለም? የፈሰሰው ደም አንተ እንድፈርድብህ ያደርገኛል እያልኩ ነው ያለሁት እንጂ ደሙ ይጸልያል። በእግዚአብሔር ዘንድ ነው የምታወራኛል። በእግዚአብሔር ዘንድ ደሙ ፍረድባቸው ይላል። ኢየሱስ ክርስቶስ ደግሞ ሲጮህ ስለ ፍርድ ሳይሆን የሚጮኸው ማራቸው ይላል እያልክ ነበር ያልከው። ግን ካላልክ ወደ ክርስቶስ ደግሞ አስረዳኝ። አሁንም እንትን አታርግሺ መሀል ሳትገባ ስሙኝ በደንብ ላብራራለህ። አሁን ተስፋ ሳልቆርጥ ማለት ነው። እሺ እያልኩ ያለሁትን ፕሊዝ በደንብ ስማ። አሁን እያልኩ ያለሁት ደሙ ይጸልያል አፋለው ምናምን እዚህ ማንም ሰው አሁን ካንተ በስተቀር ማንም ሰው እዚህ እንደዛ አይረዳውም። በተለይ ፕሮቴስታንቱ እንደዛ አይረዳው። ምክንያቱም ይረዳል ምን እየተባለ እንዳለ። ደም ድምጽ የለውም፣ አያወራም፣ አይጮህም። ኦኬ የሚፈስ ደም ድምጽ የለውም። ነገር ግን የሚፈስ ደም በእግዚአብሔር ፊት ዋጋ አለው። አለቀ። እየተወራ ያለው እሱ ነው። ለምሳሌ የአቤል ደም ያለው ዋጋ ምንድነው ሲባል ያፈሰሰው ቃየን ነው። ስለዚህ አቤል የፈሰሰው ደሙ እግዚአብሔር ቃየን ላይ እንዲፈርድበት ያደርጋል። ያን ያለ ነው እሱ። የኢየሱስ ደም የፈሰሰው ደግሞ ለምህረት ነው። እግዚአብሔር የክርስቶስ ደም የፈሰሰላቸውን ሰዎች በደሙ ባመኑ ጊዜ እንዲምራቸው ያደርጋል። ይናገራል ሲባል እሱ ክርስቶስ ደሙን በማፍሰሱ እግዚአብሔር ማራቸው እያለልን ነው፣ እየጸለየ ነው ምናምን አይደለም። እግዚአብሔር እንዲምረን የሚያደርግ ስራ እየሰራልን ነው። በተግባር ነው ያወራው እንጂ በአፉ አይደለም። ስለዚህ ወደ ሌላው ተርሰው ኦኬ። ስለዚህ ሰው መረዳት ያለበት ይህንን ቃል ሲረዳ መረዳት ያለበት ለዛ ነው። ስለዚህ የአቤል ደም ፍረድበት ይላል። ለምን በፈሰሰ ጊዜ እግዚአብሔር በቃየን ላይ ፍርድ አምጥቷል። ፍረድበት ይላል፣ ይጸልያል፣ እንዲፈርድ ያደርገዋል። የፈሰሰው የኢየሱስ ደም ግን እንዲምር ያደርገዋል። ስለዚህ ይህንን ነው ማለት የፈለግነው ማለት ነው እንጂ ይጸልያል ምናምን ኢየሱስ ይጸልያል ያለ ሰው የለም። ሰው በዚህ መንገድ ተረዳው። አሁን መቀጠል ይችላል። ኦኬ እኔ መቶ በመቶ አሁን ባልከው እስማማለሁ። ኢየሱስ ክርስቶስ ይጸልያል ይናገራል የሚሉ ሰዎች ስላሉ ስለኛ እና ሁለተኛው ጥያቄ አንደኛ ጢሞቴዎስ አባቶችም ይላሉ ባይዘው ታውቃለህ። ኖ እኔ ስለ መጽሐፍ ቅዱስ ብቻ ነው የማወራውና ሁለተኛ አንደኛ አባቶችም እንደሚሉ ላስታውስ ብዬ ነው። ወደ ሐሳብ ገባ ችግር የለም። መካከለኛ ነው ብለህ ገልጸው ነበር። ይህ መካከለኛነቱን እኔም ማምነው በስጋ ወራት እንዳደረገው ነው ማምነውና አሁን በሰማይና ወይም ደግሞ እንዴት ነው አንተ መካከለኛ ነው ብለህ ስታስረዳበት መንገድ ምንድነው? ቀደም በሰማይ መካከለኛ ነው እንጂ ጩኸት ጋራ ምናምን ከተመሳሰለ አንድ አይነት ከሆነ መዝለል ትችላለህ። ስለመስማማ ማለት ነው። እንደማያማልድ እንደማይጮህ በሰማይ መካከለኛ ነው። ማማለድ የሚለው ሐሳብ ዕብራውያን ላይ ስለ እነርሱ ላይ ማልዶ ዘወትር በሕይወት ይኖራል ስለሚል ቤተክርስቲያን አባቶችም እሱን ሲፈቱ ሲምፕሊ አሁን ራሱ በሰማይ ሆኖ እየማለደልኝ ነው እስከምከብርበት ጊዜ ድረስ ደግሞ ይማለደልኛል ብለው እነ ጎርጎርዮስ ዘንዚናዙ ጭምር ኦሪሽን 30 ላይ ስለሚያስቀምጡ ዛሬ ማማለድ ነው ኢየሱስ ምንም በማያከራክር መልኩ ማለት ነው። ይሄንን እልፍ የቤተ ክርስቲያን አባቶች አንተ ማውራት እንችላለን።
ይሄ በዚህ ነው ያማልዳል ስትል ምን ማለት ነው? በደንብ አብራራልኝ። አብሪ ኮከብ እንዳላቋርጥ ጨርስ ይሻላል። እሺ ጨርስ ይሻላልና ምንታ እሺ ስለዚህ ያማልዳል የሚለው ዛሬም ያማልዳል። ዛሬ አይደለም ነገም ያማልዳል። እስኪመጣ ነው የሚያማልደው። ይገርማል። ምን ማለት ነው? በሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በክርስቶስ የሚያምኑትን ሁሉ በክርስቶስ አምነው ወደ እግዚአብሔር የሚመጡትን ሁሉ ፈጽሞ ያድናቸዋል ማለት ነው። እስከ መቼ ሲባል እስከ መጨረሻ ድረስ። ለዛ ነው ምንም ጥያቄ የለም። በየመሃሉ ነው እየገባ ያለው። እንደዚህ አትግባ። በቃ ተስማምቻለሁ እኮ ምንም ከተስማሙ ለአንተ ብቻ አይደለም የሚወራው እኮ ወንድማችን። ኦኬ አይ ጥያቄውን የጠየቁት እኔ ነኝ፣ የምትመልስልኝ ለኔ ነው። ለአንተ ብቻ አይደለም 130 ምናምን ሰው ስላለ 130 ምናምን ሰው ስላለ ከጠየቅክ በኋላ እኔ እስከምጨርስ መክፈት አትችልም ድጋሚ። ኦኬ መስማማትህን ለመንገርም ቢሆን መክፈት አትችልም። ስለዚህ እሱን አስተካክል። እሺ ክርስቶስ ዛሬም ያማልዳል? አዎ ያማልዳል። ማን አለ? መጽሐፍ ቅዱስ ምን ብሎ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል? ይኸው መጽሐፉ በቃ ጨርሶታል። እሺ ሮሜ ስለ እነርሱ ስለኛ የሚማልደው ብሎ ተናግሯል። በእግዚአብሔር ቀኝ ነው ሆኖ በእግዚአብሔር ቀኝ መሆኑን ከማማለድ ጋር አብሮ አገናኝቷል። በእግዚአብሔር ቀኝ ያለውና ስለኛ የሚማልደው ብሎ ማለት። ስለዚህ ዛሬም በእግዚአብሔር ቀኝ ሆኖ ይማልዳል ስለኛ እንላለን። ይጸልያል ነው አይደለም? ምን ማለት ነው? አሁንም በክርስቶስ አምነው ወደሱ የሚመጡትን በሙሉ ሊያድናቸው ዛሬም በእግዚአብሔር ቀኝ አለ ማለት ነው። ስለዚህ በሱ መካከለኝነት ነው ዛሬም የሚድኑ ሰዎች የሚድኑት እያለ ነው። ዛሬም ከእግዚአብሔር ጋር ተጣልተን ብንታረቀው በሱ መካከለኝነት ነው እያለን ያለ ነው። አንድ ያፈሰሰው ደግሞ የዘላለም መካከለኝነትን ስለሚያሰጥ ይሄን ማን አለ? ቤተክርስቲያን አባቶች ጭምር። ኦኬ እኔ ዲቫይን እስከሆን ድረስ እስክከብር ማለታቸው ድረስ ስለኔ ይማልዳል ያለው ጎርጎርዮስ ዘንዚናሱ ነው። ስለዚህ እስከ መጨረሻ ክርስቶስ ይማልዳል። ምንም የሚያከራክር ነገር የለውም። በዚህ መንገድ ነው የምንረዳው። ይሄንንም መቃወም ያለብን ነገር ነው ብዬ አላስብም። አሁን ጨርሻለሁ። መጠየቅ ትችላለህ። ለሶስተኛ ጥያቄ ነው። እድል ስለሰጠን እኔም ወደ እርሱ የሚመጡትን ሊያድናቸው ይችላል በሚለው ስለተረጎምክ ደስ ብሎኛል። ሶስተኛው ጥያቄ ዕብራውያን ምዕራፍ 10 አይ ቲንክ ቁጥር 20 ላይ እና 22 ላይ መሰለኝ በመረቀልን በአዲስ እና ሕያው መንገድ ላይ እንድንሄድ ሀሳብ ገልጸ ነበር። አረ እና ይሄ መረቀልን በአዲስ መንገድ የተባለው ምንድን ነው? ወይ ደግሞ ይሄ ሊቀ ካህን የተባለው ኢየሱስ ክርስቶስ ምንድን ነው የሚሰራው ብለህ ታምናለህ? በሰማይ ሊቀ ካህን ተብሎ ስለተጠራ እሱ ላይ ግልጽ አድርግልኝ። በሰማይ ስለኛ ይማልዳል። ገባኝ። ይማልዳል አልከን፣ ግን ምን ብሎ? አሁን ይማልዳል ማለት እንደ መጽሐፍ ቅዱስ ሉቃስ ላይ ስንመለከት ቅዱስ ጴጥሮስን ስለአንተ አማለድኩ አለው ጸልዮ። ሰይጣን ስለናንተ ሲለምን እኔ ስለናንተ አማለድኩ ብሏል። በንግግር የሚደረግ ነው። ያኔ አልሞተም። ያስታርቃል ካልክ በሞቱ በኩል ታርቀናል የሚለው መስዋዕት መቅረብ አለበት። መስዋዕት ሆኖ አስታርቆናል። አሁን ኢየሱስ ክርስቶስ በሰማይ ያማልዳል ስትል እየተናገረ ነው ብዬ ልውሰድና ምን እያለ ነው የሚጸልየው? ስለ ጴጥሮስ ወይም ስለ አንተ ወይም ስለ ሌላው? በሰማይ ፕሬዘንት ነው እያልኩኝ ነው እንጂ በሰማይ ጸልያል እያልኩ አይደለም። ስለ ሊቀ ክህነት ነው እያወራ ያለው፣ ስለ ጸሎት አይደለም። ከኔ ጋር ለመስማማት ብቻ እንትኑ ጥያቄውን ለማሳጠር ፈልገህ ከኔ ጋር ዝም ብሎ መስማማቱን ደስተኛ አይደለም። ቅድም የተናገርከው ያስተላለፍከው መልእክት ሌላ ነው። አሁን ግን አብሪኮ ድጋሚ እንደዚህ የማይገባ ነገር ብትሰጥ እኛ እየተማማረን ኦርቶዶክሳውያን እያስገባ እንዲያስጠየቅን ድጋሚ እንዲህ አይነት ኢምፕሮፐር የሆነ አስተያየት ብትሰጥ አወርዳለሁ። ጥያቄን ብቻ ጠይቅ፣ እኔ መመለስ በምችለው መልኩ መልሳለሁ። ጥያቄው ካልገባ ቅድም እንዲህ ብለሃል ብለህ መድገም ትችላለህ። ኢንአፕሮፕሪየት ነገር ብታወራ ድጋሚ ያስወርዳል። ምንድነው የሚያናድድ ነገር ተናገርኩ? አዎ አልፈህ ጥያቄን ብቻ ጠይቅ። ኦኬ እኔ ኤኒዌይስ ይህን ይመስላል። እኔ ክርስቶስ ያማልዳል ብዬ አላምንም። አሁን በምትለው ስትጠየቅ በተናገርከው ነው የምስማማው። መጽሐፍ ቅዱስ እንደሚለው ነው ደግሞ ጨርሻ ጊዜ ውስጥ ነው። እሺ አሲ 2 ደቂቃ ትሰጠኛለህ? 2 ደቂቃ ብቻ? 1 ሰዓት እኮ አለ ገና እኮ። እሺ አይ ከእንትና ካብሪኮ ወረደ እንዴ?
ይማልዳል ብዬ አላምንም ስላለ ቸርች ፋዘርስ ልደረድርለት ነበር። ኦኬ ባይዘው የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ክርስቶስ ባላት የምልጃ ትምህርት ክርስቶስ አያማልድም በምትለው ትምህርት ብቻ ሶሎ ስክሪፕቹራ ናት። በአንድ በዚህ ብቻ ብናያት ራሱ ማለት ነው ሶሎ ስክሪፕቹራ ናት። which means ሶላ ራሱ አይደለችም። ራሷን ብቻ እንታምነው እንጂ አባቶችን አትቀበልም፣ ማንንም አትሰማምና ላሳየው ነበረ። እሺ ወርዷል። እሺ አሁን መቀጠል ትችላላችሁ። እባካችሁ ኦርቶዶክሳውያን ስትመጡ ትርፍ ነገር ነው ይዛችሁ አትምጡ። እንደዚህ የሆነ ትን ነገር ይዛችሁ አትምጡ። በቃ ስትጠይቁ በትክክል ጠይቁ። ጥያቄያችሁን ብቻ ጠይቁ። ተጨማሪ ነገር አትናገሩ። እንደዚህ አትናገሩ። እዚህ እንደዚህ አይቀለድም። አለቀ። የሚወራው ነገር በመረጃ ይወራል። አልቀበልም ካላችሁ መብታችሁ ነው። ከዛ በተረፈ እኛ የምንማማርበት ሰዓት ላይ የጥያቄ ጊዜ ብለን አስገብተናችሁ ሌላ ነገር ማውራት ደስ አይልም። ስለዚህ እባካችሁ እንደው በተቻለ አቅም ጨዋ ለመሆን ሞክሩ። እንደው ክርስቲያኖች ለመሆን ሞክሩ። ለማንኛውም ቀጥሎ እሺ ሌሎቻችሁ መልካም። አይ ጥሩ ነገር ነው የተናገርከው። ኦርቶዶክሳውያን እኛ እንደ ቤተሰብ ነው ከእናንተ ጋር የምናወራው። እዚህ እናንተን ማፍጹም ያንቋጠጥ የለም። በቃ እናንተን የሚረብሽ የለም። በሳይኮሎጂ ራሱ ማለት ነው። ጥያቄያችሁን ታቀርባላችሁ። የምትሞግቱ ከሆነ ትሞግታላችሁ። ጥሩ ነገር ከሆነ እኛም ከእናንተ እንማራለን ማለት ነው። ወደ ላይ መምጣት ትችላላችሁ። ወግዬ እስቲ ሂጂ አንቺ እስካሁን ሰምተሻል። ፓስተር ወግዬ በጨምረዋለ እንዲሁም ደግሞ ታች ላሉት በማስተላለፈው አለ የምትይው ካለ ያንቺ ሰዓት ነው። አሱዬ ለመማር ነው የገባሁት። ምን ይጨምራል? ተባረክልኝ። እሺ ኪዱስ አለሽ? ቅድስት አለሽ? የጌታ ጸጋና ሰላም ይብዛላችሁ። ጥሙጭም ያላችሁ ሰላም ብያለሁ። አለው እየሰማሁ ነው። እሺ ተሜ እንዴት ነው? ቤተሰቦች እንዴት ናችሁ? ሁሉ መልካም እግዚአብሔር ይመስገን። አለን የበዛላችሁ እንዴት ናችሁ? ክብሩ ይስፋ። ሁሉ መልካም እግዚአብሔር ይመስገን። ሰላም ብያለሁ ሁላችሁንም። የጌታ ሰላምና ጸጋ ይብዛላችሁ። ተባረክ። ደስ የሚል ጊዜ ነበረን። ቀጥል። እሺ ሌላ ጽዬ አለሽ? አላችሁ። በጣም ደስ የሚል ትምህርት ነው። ቴንኪዩ ቃልዬ፣ በጣም ነው የምናመሰግነው። ተባረክ። አሜን። ተባረኩ ወዳጆች። ኦኬ ኦርቶዶክሳውያን ዘወርድ ትንሽ ትታገሷለ ይግባ ወይስ ግን ጥያቄው ላይ ብቻ ያተኩር? ያ ዘወርድ በቃ ጥያቄው ላይ ብቻ ያተኩር። ጎንዮሽ አታድርጉ። በጣም ይገርማል። በአብዛኛው ኦርቶዶክሳውያን እንደዛ እንደሆነ አላውቅም። እንዴ ከሰበው ወረደ የለም ገስት ላይ ነበረ እኮ። ያ እስኪ እንግዲህ ኦርቶዶክሳውያን እንግዲህ እስካሁን የተማርነው ትምህርት ሰምታችኋል። እንግዲህ እኛ እኮ በቃ ይሄ እኮ የአባቶች ትምህርት ነው ለበላገር እንዴ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች ለሰው የተሰጠ ሌላ ስም የለም ማለት በቃ ይሄ እኮ ነው እኮ ክርስቶስ ብቻ ማለት። ቆይ በአተረጓጎም ደረጃ ቃልዬ አሁን ሌላ እንደሌለ ከተናገረ ሌላ የለም ካለ ብቻ ማለት አይቻልም እንዴ? በእንትን ደረጃ ማለት አልገባኝም። እሺ አሁን እዚህ ጋር የሐዋርያት ሥራ ምዕራፍ 4:12 አለ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች ለሰው የተሰጠው
ሌላ ስም የለምና ካለ ማለት ነው። በቃ የለምንም ከአንዱ ከዚህ ስም እና ከዚህ ተነስተን ክርስቶስ ብቻ ማለት አይቻልም ወይ? እንዳው በዚህ በደንብ ነው የምንችለው እንጂ በቃ እኮ ሌላ የለም ከተባልክ ማንም የለም። በቃ እንትና አዳኛችን፣ እንትና ከሞት ያዳንከኝ፣ እንትና አደነኝ ወፍ ትክክል። እና አባቶቼንን አስታራቂነቱን አይቀበሉም ወይ? ክርስቶስ ብቸኛ አዳኝ ከኃጢአትና ከሞት ለማዳን ክርስቶስ ብቻ በቂና ፍጹም መንገድ እንደሆነ አባቶቼ ያስተምሩም ወይ? በደንብ ነው የሚያስተምሩት። ወዶኛልና አዳነኝን አስገባልኝ እንዴ ሞዴሬተሮች። እኔ ደግሞ በቀደም ያሳየሁትን ላሳይ። ዕብራውያን 7:25ን እንዴት ያብራራሉ የሚለውን ነገር ማለት ነው። አንዴ ላውጣው። አንዴ ይቅርታ፣ እስኪ ከፍትልኝ ፒሲ ያዘግማል በጣምና ሌላ ኦርቶዶክሳዊ ካለ መግባት አንድ ቁጥር ጻፉ። ሞዴሬተሮች ይስባችኋል። ናውጣ እሺ አሁን ላንብብላችሁ። ለምሳሌ አንደኛ ቀለሜንጦስን እንመልከት። አንደኛ ቀለሜንጦስ ላይ እንደዚህ ብሎ ያስቀምጣል። አንደኛ ቀለሜንጦስ ማለት እንግዲህ አስቡት ከአፖስቶሊክ ፋዘርስ መካከል አንዱ ማለት ነው። አንደኛ ቀለሜንጦስ ማለት ለቆሮንቶስ ሰዎች የጻፈው ነው። ቀለሜንጦስ ዘሮ ለቆሮንቶስ ሰዎች የጻፈው ማለት ነው። ስለዚህ እንደዚህ ብሎ ይናገራል። May the all-seeing God and Master of spirits and Lord of all flesh, who chose the Lord Jesus እሺ ተመልሻለሁ። ቃልዬ አዎ ተመልሳለሁ። ኦኬ እሺ እሺ ስለዚህ እንደገና May the all-seeing God and Master of spirits and Lord of all flesh, who chose the Lord Jesus Christ and us through him, እኛን በክርስቶስ የመረጠን እሱ for a peculiar people, grant to every soul that calls upon his glorious holy name faith, fear, peace, patience, long suffering, self-control, purity and sobriety, to the well-pleasing of his name through our high priest and protector Jesus Christ, by whom be to him glory, majesty, power and honor both now and forevermore. Amen. ስለዚህ ዕብራውያን ላይ ሊቀ ካህናት ቀጥታ ከምልጃ ስራ ጋር እንደተገናኘ እንደዛ ጳውሎስ ሮሜ ላይ
ምልጃን አንስቶ ስለ ክርስቶስ እንዳነሳለ ልክ እንደዛው ቀለሜንጦስን ተመሳሳይ ነገር ያነሳልና ግን ደግሞ ወደ አራተኛው ክፍለ ዘመን እንሂድና ዮሐንስ አፈወርቅን እንመልከተው። ዮሐንስ አፈወርቅ እንደዚህ ማለት ይናገራል። ዕብራውያን 7:25 ማለት ነው። You see that he says this in respect of that which is according to the flesh, for when he appears as priest then he also intercedes. ስለዚህ ይሄን ተመለከታችሁ በስጋ እንደመገለጡ ኦኬ በስጋ እንደመገለጡ ኢየሱስ እንደ ካህን እንደመገለጡ ይማልድልናል ብሎ ተናገረ። Wherefore also when Paul says ጳውሎስ who indeed intercedes for us ስለኛ ይማልዳል ብሎ ጳውሎስ ሲናገር he hints the same thing the high priest makes intercession እየተናገረ ያለው ካህን እንደሚያማልደው ሊቀ ካህን እንደሚያማልደው ልክ እንደዛ ነው። ኦኬ ያለ ይናገራል። ከዛስ ይሄንን ያሳየናል ያለ ነገር for that raises the dead for that raises the dead for that raises the dead. How is that when there is need to save he makes intercession? እንዴ እሱ ሙታንን የሚያስነሳና ኦኬ ልክ እንደ አባቱ ሙታንን የሚያስነሳው እሱ እንዴት ነው የሚያማልደው? he that has all judgment ሁሉ ፍርድ ያለው ፍርድን ሁሉ የሱ የሆነ how is that he makes intercession? እንዴት ያማልዳል ትላላችሁ? he that sends his angels that they may throw some into the furnace and save others መላእክቱን ወደ ገሃነም ብዙዎችን እንዲከቱ ሌሎችን ደግሞ ኦኬ ሌሎችን ወደ ገሃነም ሌሎችን ደግሞ እንዲከቱ ሌሎችን ደግሞ እንዲያድኑ የሚልካቸው መላእክቱን የሚልካቸው how is that he makes intercession? እንዴት ይማልዳል ትላላችሁ? ኦኬ እንዴት ይማልዳል ትላላችሁ? እንቀጥል። Wherefore he says he is able to save ደግሞ ምን ይላል? ያድናቸዋል ይላል፣ ሊያድናቸው ይችላል ይላል። For this cause then he saves because he dies not ስለማይሞት እሱ የሚያድን ነው። Inasmuch as he always lives ጭራሽ ደግሞ ሁል ጊዜ በህይወት ይኖራል። he means no successor የሚተካው የለም። and he has no successor he is able to aid all people የሚተካው ስለሌለ ደግሞ ምንድነው ሁሉን ህዝብ ሊያግዝ ሊረዳ ይችላል። For there under the law indeed the high priest although he were worthy of admiration during the time in which he was a high priest as Samuel እንደ ሳሙኤል እሱ ሊቀ ካህን በነበረ ጊዜ ሊቀ ካህኑን ከህግ በታች የነበረው ሊቀ ካህንም አድሚሬሽን ይገባው ነበር። እሺ although he were worthy of admiration during the time in which he was high priest as Samuel for instance and any other such but after this no longer ከዛ በኋላ ግን for the word ከሞተ በኋላ ግን ይሄ አይገባው but here it is no so but he saves to the uttermost ፈጽሞ ግን ሊያድን ይችላል። what is the uttermost ፈጽሞ ማለት ነው he is some mystery አንድ ሚስጥር ይገልጣል። not here only he says but there also he saves them that draw near to God through him በሱ በኩል ወደ እግዚአብሔር የሚመጡትን እዚህ ብቻ አይደለም በዛኛው ዓለም የሚያድናቸዋል ማለት ነው። how does he save እንዴት ያድናል? since he always lives ሁሌ ስለሚኖር he says to make intercession for them ስለ እነርሱ ሊያማልድ ዘወትር በሕይወት ስለሚኖር ነው የሚያድናቸው። ይሄ ሚስጥር የሚገልጠው ይሄንን ነው። ፈጽሞ ሊያድን ይችላል ማለት ስለ እነርሱ ሊያማልድ ዘወትር በሕይወት ስለሚኖር በዚህ ምክንያት ሊያድናቸው ይችላል ማለት ነው። do you see the humiliation ዝቅታውን ተመለከታችሁ? do you see the manhood ሰው መሆኑን አያችሁ? for he says not that he obtained this by making intercession once for all but continually whenever it may be needful to intercede for them አለቀ። ኦኬ እንደዚህ ይላልና ዝቅታውን አያችሁ ሰው መሆኑን አያችሁ አለና ይህንን እኮ አንዴ ብቻ ለሁሉም በማማለድ ብቻ አይደለም ነገር ግን በሚያስፈልግ ጊዜ ሁሉ ኦኬ በተከታታይነት ኮንቲኒዩሊ በቀጣይነት ሊማልድላቸው ነው። ብሮስኪ አንተ አይማልድም የምትለውን ትምህርት ዮሐንስ አፈወርቅ ያዕቆብ to the uttermost ፈጽሞ ማለት what is it ምን ማለት ነው? not for the time only ኦኬ ለዚህ ጊዜ ብቻ አይደለም እና but there also in the future life ነገር ግን በሚቀጥለውም ህይወት ነው እንጂ የክርስቶስን አማላጅነት በምንም መልኩ ኦኬ እንትን ልታደርጉት ከሞተ በኋላ አይማልድም ምናምን ከተነሳ በኋላ ልትሉ በማትችሉት መልኩ ነው ያስቀመጡት አባቶች። ኦኬ እሺ እስቲ ኦኮኖሚስ የተባለ አንድ አባት አለና ኦኮኖሚስ የተባለ እሱን እስቲ ላንብብላችሁ። he intercedes
ኤፒስቶል ሄብሩስ ፍራግመንት ነገር ነው ግን አምጥላችሁ we have him as advocate with the father ኦኬ ስለዚህ ልክ እኛ ጠበቃ አለን በአብ ዘንድ ጠበቃ አለን እንደተባለ ይማልድልናል ጠበቃነትና ማማለድ አንድ ነው ያለን ያለ አባቶች የሚረዱት ኤርሊ ቸርች ላይ አረዳዱ ይሄ ነበረ ነው ፖይንቱ he says that from his incarnation itself he advocates for us ኦኬ ስለዚህ ከኢንካርኔሽን የተነሳ ወይም ደግሞ ከስጋው የተነሳ ስለኛ ይማልዳል አድቮኬት ጠበቃ ይሆንልናል and exhorts the father to save to have mercy on us ብሎ ቁጭ እንደውም አባትን ይጠይቀዋል እኛን እንዲምረን አባትን ይጠይቀዋል ብሎ ቁጭ አንተ እዚህ ይጸልያል የሚለውን የተቆምኩ ያለው ትላለህ እነሱ ይሄንንም ይሉላል ታዲያ ይጸልያል ሲሉ ኳሊፋይ ያደርጋሉ ጸሎትን የሚያወሩት አሪሳያን እንደሚረዱት ስላልሆነ ይጸልያል ጸልዮ ከሱ መልስ ይጠብቃል አይነት ሐሳብ ስለማይረዱ እነሱ ማለት ነው ነገር ግን ይሄንንም ማየት እንችላለን ማለት እሺ እንቀጥልና ጎርጎርዮስ ዘንዚናዙ ላሳያችሁ ደግሞ ጎርጎርዮስ ዘንዚናዙ ደግሞ እንደዚህ ይላል petition does not imply here as it does in particular parlance a desire for legal satisfaction there is something humiliating in the idea ስለዚህ ፔቲሽን ይለምናል ይማልዳል ስንል ይሄ ቀደም ያልኳችሁ ያለው ሳይሆን ማለት ነው ይሄ ልመና የሚለው ነገር እዚህ ጋር ሰዎች በሚረዱት መንገድ ወይ ደግሞ በቃ ታዋቂ በሆነ መንገድ የሚመጣ አይደለም ኦኬ ምክንያቱም ይሄ ክርስቶስን የሚያዋርድ ነገር አለው አለ ኖ it means interceding for us in his role of mediator ምን ማለት በመካከለኝነት ሰራው መካከለኛ ማለት አማላጅ ማለት አይደለም ምናምን ስትሉ ይኖራችሁ ማለት ነው የመካከለኝነት ስራው ይሄ ነው ያማልዳል የተባለው ኦኬ ይማልድልናል ስንል የመካከለኝነት ስራው ነው ይያልን ያለ ነው in the way that the spirit to is the spoken of us making petition ስለኛ ይማልዳል ተብሏል ራሱ መንፈስ ቅዱስ for there is one god አንድ እግዚአብሔር አለ and there is one mediator ቀደም ያነበብኩት አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ አምላክ አለ ደግሞስ አንድ እግዚአብሔር አለ ደግሞ አንድ መካከለኛ አለ በሰውና በእግዚአብሔር መካከል የሚለው ራሱ ለዚህ ነው እያለ ያለው ይሄን የምንለው እኛ አይደለም አባቶች ናቸው አሁን ይሄን ጴንጤ ነው ብላችሁ ታውዙታላችሁ ማን እንደሆነ ባልነግራችሁ ማለት even at this point he is as human interceding for my salvation even በዚህ ሰዓት አለ even በዚህ ሰዓት እንደ ሰው ስለኔ እየማለደ ነው ብሮስኪ አያቅህም የአባቶች ትምህርት አሁን አንተ የምትለው አያውቀው በዚህ ሰዓት ራሱ ስለኔ እየማለደኝ ነው ጎርጎርዮስ until he makes me divine by the power of his incarnate humanity ኦኬ በሱ በስጋዌው ኃይል እኔን ዲቫይን እስኪያርገኝ አምላክ እስኪያርገኝ እያለ አይደለም እነሱ ቴዎሲስ ያምናሉ ሶ ግን እያለ ያለው ነገር ምንድነው እኔ እስከ ከብር ድረስ በእኛ ምልከታ በእኛ ቋንቋ ብንወስደው እስከ ከብር እያለ እስከዛ ድረስ ይማልድልኛል እስከ መጨረሻ ይማልድልኝ ነው ፍሬድ as human እንደ ሰው I say because he still has with him the body he assumed though he is no longer regarded as human meaning the bodily experiences which sin aside are our senses ስለዚህ አሁን ራሱ ምንድነው እያለ ነው ያለው አሁን ራሱ በያዘው ሰውነት ሰው ነው አሁን በያዘው ስጋ ራሱ እያለ ነው አሁን በእግዚአብሔር ቀኝ ሆኖ ራሱ ሰውም ጭምር ነው ምን ሲቀር ከኃጢአት በስተቀር አሁን ሰው ኦኬ እሺ እንቀጥል this is the advocate ይሄ ነው እኮ ጠበቃችን we have in Jesus not a slave who falls prostrate before the father ኦኬ ይሄ ጠበቃችን ግን በእግዚአብሔር ፊት ስለኛ ተደፍቶ በግንባሩ የሚጸልይ አይደለም get rid of what is really slavish suspicion unworthy of the spirit ከመንፈስ ቅዱስ ያልሆነ እንደዚህ አይነት ነገር የማይገቡ ነገሮችን አስወግዱ it is not in God to make the demand nor the son to submit to it ስለዚህ ይሄ እግዚአብሔር የሚፈልገው ነገር አይደለም አባትም የማይፈልገው ልጅም ደግሞ የሚያደርገው ነገር አለ አባትም የማይፈልገው ልጅም የማያደርገው the thought is unjust to God ለእግዚአብሔር የሚሆን አይደለም ክርስቶስ በእግዚአብሔር ፊት ተደፍቶ ይጸልያል ምናምን ማለት የሚሆን ነገር አይደለም no it is by what he suffered as man ይማልዳል እያልን ያለ ነው እንደ ሰው ኦኬ በተሰቃየው ስቃይ he persuades us as word and encourager to endure እኛ ምን ያደርገናል ያግዘናል እንደ አጽናኝ እንደ አበረታች ያግዘናል
that for me is the meaning of his advocacy ስለ እኔ ስንል ይሄንን አድቮኬሲው ነው ጠበቃነቱ ነው ይላል። ስለዚህ እስከ መጨረሻ ድረስ ምን ያደርጋል? ይማልዳል። በመካከለኝነት ነው በመስቀል ላይ በሰራለን ስራ እስከ መጨረሻ ይማልዳል። ኢቭን አሁን ብቻ አይደለም በሚቀጥለው እኔ እስከ ከበር ድረስ ራሱ ይማልድልኛል እያሉ ደግሞ ይፈታል። ስለዚህ በአባቶች ዘንድ የእናንተ እምነት ነው እንጂ የሌለው የኛ እምነት አለና ለዘመናት የእናንተ ኢየሱስ አማላጁ ኢየሱስ ነው እናንተን አንቀበልም ስትሉ ለካ የኛ ኢየሱስ የአባቶች ኢየሱስ ሆኗል። የእናንተን ኢየሱስ ነው እነሱ የማያውቁት ማለት ነው። ለማንኛውም አሁን ልባችሁ እየተመለሰ ነው ከአንዳንዶቻችሁ በስተቀር። እግዚአብሔር ይመስገን። ተባረኩ። አላችሁ አለን ቃልዬ ያብዛልኝ። አሜን ተሜ ተባለ ጻቅሻኔ ቢያለው ወደኛና ዳነኝ ጥያቄ ነበረው ወይ ነበራት? ቃልዬ ሰላም ለእናንተ ይሁን። የጌታ ሰላምና ጸጋ ይብዛላችሁ። ጠይቄ ወርዳለሁኝ የማይመች ሁኔታ አለ። እሺ የማይመች ሁኔታ ስለሆነ ያለሁት መጠየቅ እችላለሁ አይደል ቃልዬ? ወይ ነው ትቻለ ይሰማል? እሺ እኛ ጌታ ኢየሱስ ጠበቃ ነው ለሚል ወይም ደግሞ አማላጅ ነው ማለት የሚችል ሰው ምን አይነት ሰው ነው? ለምሳሌ እኛ ጠበቃችን ነው ስንል አንድ ሰው በቅድሚያ ከዛ ከጠበቃው ጋር ውል ማድረግ አለበት። ከዛም በኋላ በቃ ጠበቃዬ ነው ሊል ይችላል። ሰው ከእግዚአብሔር ሳይታረቅ ጠበቃ ነው ወይንም ደግሞ አማላጅ ነው ማለት ይችላል። አሁን ብዙዎቹ አማላጅ አይደለም ብለው ሲሉ ወይ ከእግዚአብሔር ጋር ስላልታረቁ ወይስ እኛ በቃ በመተማመን አማላጃችን ነው እንላለን ኢየሱስ ክርስቶስ። ሰው ከእግዚአብሔር ሳይታረቅ ኢየሱስን አማላጅ ነው ማለት ይችላል? ይሄ ነው ሁሉ ጊዜ ጥያቄ የሚሆንብኝ ቃልዬ። ይሄ ነው ጥያቄ። ተባረክልኝ። ታችሁኝ አዳምጣለሁ። እሺ ዕብራውያን የተጻፈበት እና ሮሜ የተጻፈበት መንገድ ኦሬዲ ለዳኑ ሰዎች ነው። አምነው ለዳኑ ሰዎች ነው። አለቀ። ስለዚህ አማላጅ ነው ከተባለ ኢየሱስ ሊቀ ካህን ነው ከተባለ ላልዳነ ሰው ኢየሱስ ሊቀ ካህን አይሆንም። ላልዳነ ሰው ኢየሱስ ሊቀ ካህን አይሆንም። ኦኬ። ስለዚህ ዕብራውያን ላይም የሚናገረው ነገር ልክ ጎርጎርዮስ እንደፈታው ማለት ነው። ሮሜ ላይም የሚናገረው ነገር ደሴም ነው። ለዳኑት ሰዎች ነው፣ ለኪዳኑ ሰዎች ነው። ሊቀ ካህን ለኪዳኑ ሰዎች ነው መጀመሪያ እንትን የሚሆነው ሊቀ ካህን የሚሆነው እንጂ ለከናናውያን ምናምን ለፌርዛውያን ምናምን ሊቀ ካህን ሊሆን አይችልም። ስለዚህ የክርስቶስ የሊቀ ክህነት ስራ አምነው ለዳኑ ክርስቲያኖች ነው። ልድገመው፣ አምነው ለዳኑ ክርስቲያኖች ነው የሊቀ ክህነቱ ስራ። እዚህ ላይ አንዳንድ ግራ መጋባቶች አይቻለሁኝ በእኛ ሳይድ። ይሄ አምነው ለዳኑ ክርስቲያኖች ነው ሊቀ ክህነቱ። ለዛ ነው ዕብራውያን ሰዎች አምነው ድነዋል። ግን አምኖ የዳነ ሰው ድካም አለው። አምኖ የዳነ ሰው እምነቱ ሊፈተን ይችላል። አምኖ የዳነ ሰው ወደዛ ወደዚህ ሊል ይችላል። ምንም የሚያከራክር ነገር የለውም። ለዛ ደግሞ ክርስቶስ ሊቀ ካህን ሆኖ ይቆም። ለዛ ነው ጎርጎርዮስ ዘንዚናዙ ዛሬ ብቻ መሰላችሁ እስከ ከብር ኦኬ በስጋዌው ኃይል እሱ ሰው በሆነበት በዛ በሂዩማኒቲው ኃይል እስከ ከብር ድረስ እስከለወጥ እሱ መስዬ ነው ፖይንቱ። እዛ ድረስ ምን ያደርገኛል አለ ይማልድልኛል። ስለዚህ አምኖ ለዳነ ሰው ነው የምልጃ ስራው የክርስቶስ እንላለን ማለት ነው። ስለዚህ ይሄ ምንም እንትን የሚያደርግ ነገር አይደለም፣ የሚያከራክር ነገር አይደለም። ሶ ላልዳኑ ማማላጅ ነው ምናምን ገና እንትን ተፈርቶ ነው ባይዘው ሊሚትድ አቶንመንት ካልቪኒዝሙ ተፈርቶ እንደዛ የሚባል ነገር ሰምቻለሁ። ሶ አምናት ካልቪኒስት ግን ደግሞ ይሄንን ለማመን ካልቪኒስት መሆን አይጠበቅባችሁም። አምናችኋል፣ ድናችኋል፣ ክርስቶስ አማላጃችሁ ነው። አለቀ። ላልዳነው ሰውዬ ክርስቶስ አማላጁ አይደለም። ላልዳነው ሰውዬ ክርስቶስን ቢያምን ያድነዋል። ለዓለም ሁሉ ክርስቶስ ሞቷልና ብታምን ያድነሃል ይባላል። ለዓለም ሁሉ ነውና የሞተው። ስለዚህ መጀመሪያ እስቲ አንተ ክርስቶስ እንደሞተልህ ምን ከዛ ሊቀ ካህንህ እንደሆነ በቅጽበት ኦኬ ትረዳለህ። ባመንክበት ቅጽበት ክርስቶስ ሊቀ ካህንህ መሆን ይጀምራል። ካልሆነ ገና ለዓለም ሁሉ እንደሞተ ደግሞስ ላንተም እንደሞተልህና ብታምንበት የዘላለም ሕይወት እንደሚሰጥ ማመን ነው የሚጠበቅብህ። ስለዚህ ይሄንን ማምታታት አይጠበቅብህም። የሊቀ ክህነት ስራው ላመኑት ሰዎች ነው። በዚህ መንገድ ነው ማስቀመጥ ያለብን። ስለዚህ ኢየሱስ አማላጅ ነው ማለት ይችላል። አለቀ።
ተባረክ። ቃልዬ ተባረክ። ቅዱሳን እንግዲህ ማክሰኞ እኔ እዚህ ፕሮግራም ስላለኝ ቅዳሜ ማታ ማለት ሰኞ ማታ ሰርቼ እንደገና ጠዋት ገባለሁኝ ለከሰዓት ፕሮግራም ስላለኝና ስለዚህ ማክሰኞ እንቅልፌ ይመጣልና ለዛ ነው ደክሞኛል። እኔ ቃልዬ የምትጨርሰው ይቀረ ነገር አለ የምትል ከሆነ ዛሬ እሺ